ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አዲስ የተሾሙ የተለያዩ ሀገራት አምባሳደሮች በኢትዮጵያና በሚወክሏቸው ሀገራት መካከል ያለውን ሁለንተናዊ ግንኙነት ማጠናከር እንደሚጠበቅባቸው ገለጹ። ኢትዮጵያ አፍሪካን አንድ በሚያደርጉ አሰባሳቢ አጀንዳዎች በታሪክ የሚዘከር ታላላቅ ስራዎች እያከናወነች መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ ላይ 70 የሚደርሱ የወጣት ኢንተርፕራይዞች በአሳ ማስገር ተደራጅተው እየሰሩ እንደሚገኙ የግብርና ሚኒስቴር አስታወቀ። የባህር በር ጥያቄው ኢትዮጵያ ከምትከተለው የፍትሃዊ ተጠቃሚነት ሐሳብ የመነጨና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ ምሁራን ገለጹ። የሚሉ ዜናዎች የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አዲስ የተሾሙ የተለያዩ ሀገራት አምባሳደሮች በኢትዮጵያና በሚወክሏቸው ሀገራት መካከል ያለውን ሁለንተናዊ ግንኙነት ማጠናከር እንደሚጠበቅባቸው ገለጹ። ፕሬዝዳንቱ የተለያዩ ሀገራት አዲስ ተሿሚ አምባሳደሮችን የሹመት ደብዳቤ በብሔራዊ ቤተ መንግስት ተቀብለዋል። የሹመት ደብዳቤያቸውን ካቀረቡ አምባሳደሮች መካከል የሞሪታኒያ፣ የካዛኪስታን፣ የቫቲካን፣ የባንግላዴሽ፣ የአረብ ሊግ፣ የኢንዶኔዥያ፣ የሰርቢያ፣ የስዊድን፣ የካናዳ፣ የስዊዘርላንድና የግብፅ አምባሳደሮች ይገኙበታል። እውነቱን የተከታተሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ በሰጡት አስተያየት አምባሳደሮቹ የሹመት ደብዳቤያቸውን ባቀረቡበት ወቅት ከፕሬዝዳንት ታዬ አጽቀሥላሴ ጋር ውይይት ማድረጋቸውን ጠቅሰዋል። ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት የበለጠ የማጠናከር ፍላጎት እንዳላት ፕሬዝዳንቱ መግለጻቸውንም ተናግረዋል። አምባሳደሮቹ በስራ ዘመናቸው በኢትዮጵያና በሚወክሏቸው ሀገራት መካከል ሁለንተናዊ ግንኙነት እንዲጎለበትና እንዲጠናከር መስራት እንዳለባቸውም ኖት መስጠታቸውን ጠቁመዋል። ፕሬዝዳንቱ ኢትዮጵያ የኢኮኖሚ ሪፎርም እያከናወነች መሆኑን ማውሳታቸውን ጠቁመው አምባሳደሮቹ በንግድ በኢንቨስትመንትና በቱሪዝም ዘርፎች ከኢትዮጵያ ጋር ለማስተሳሰር ጥረት እንዲያደርጉም ጥሪ ማቅረባቸውን ገልጸዋል። ኢንቨስተሮች ወደ ኢትዮጵያ መጥተው በተፈጠረው ምቹ የኢኮኖሚ የንግድና ኢንቨስትመንት ዘርፎች እንዲሳተፉ ባለሀብቶችን ማበረታታት እንዳለባቸውም እንዲሁ ከኢዜአ ጋር ቆይታ ያደረጉት የተለያዩ ሀገራት አምባሳደሮች በበኩላቸው ኢትዮጵያ አሁን ላይ እያሳየች ያለው የኢኮኖሚና የመሰረተ ልማት እድገት በሁሉም ዘርፍ ትብብርን ለማጎልበት አዲስ ምዕራፍ የሚከፍት ነው ብለዋል። በኢኮኖሚ፣ በቴክኖሎጂ፣ በማዕድን ልማት፣ በኢንቨስትመንትና በሌሎችም ዘርፎች የጋራ ተጠቃሚነትን ማዕከል ያደረገ ትብብርን እንደሚያጠናክሩም አረጋግጠዋል። ኢትዮጵያ አፍሪካን አንድ በሚያደርጉ አሰባሳቢ አጀንዳዎች በታሪክ የሚዘከር ታላላቅ ስራዎች እያከናወነች መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አፈ ጉባኤ ታገሰ ጫፎ በጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 27 ቀን 2018 ዓ.ም ተመርቆ በይፋ ስራ የጀመረውን ፐልስ ኦፍ አፍሪካ የተሰኘው ሚዲያን ጎብኝተዋል። የኢትዮጵያ ዜና አገልግሎት የለውጥ ስራዎችንም ተዘዋውረው ተመልክተዋል። በጉብኝቱ መርሃ ግብር ላይም የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ፣ የምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት ተገኝተዋል። አፈ ጉባኤ ታገሰ በዚህ ወቅት እንዳሉት ኢትዮጵያ አፍሪካን አንድ በሚያደርጉ አሰባሳቢ አጀንዳዎች በታሪክ የሚዘከር ትልልቅ ስራዎችን እያከናወነች ነው። አፍሪካ ባላት አቅም ጥበብና እውቀት ልክ በዓለም ደረጃ አልተዋወቀችም ያሉት አፈ ጉባኤ ታገሰ የአፍሪካን እምቅ አቅም የሚያሳይ የሚዲያና ተግባቦት ስራ ወሳኝ መሆኑን ተናግረዋል። በዚህ ረገድ ፐልስ ኦፍ አፍሪካ ሚዲያ ዘመኑን ያዋጁ ቴክኖሎጂዎች ታጥቆ ወደ ስራ መግባቱ ትልቅ እርምጃ መሆኑን ጠቁመው የአፍሪካን ትክክለኛ ገጽታ በማስተዋወቅ ለአፍሪካ ድምፅ ለመሆን ዋነኛ መንገድ ነው ብለዋል። ኢትዮጵያ እንደሚታወቀው በታሪካችን ለአፍሪካውያን ነጻነት ብዙ ዋጋ የከፈለ ህዝብ ያለበት ታሪክ ያለው አገር ነው። ስለዚህ አፍሪካን ይዘን በጋራ ብንቆም የሁሉም አፍሪካ ሀገሮችን አጀንዳም እዚሁ መነጋገር ብንችል እኛም ደግሞ ያሉን ነገሮች ይዘን ብንቀርብ ይሄን አድርገን ስለ ራሳችን ገልጸን ማንነታችን በዓለም ላይ ሌሎች ስለኛ የሚናገሩት ሌሎች ስለኛ መልክና ቅርጽና ስለኛ ሁኔታ የሚገልጹበትን አግባብ እኛ ራሳችን ተናግረን ማንነታችንና አቋማችን ሁሉ ነገራችን መግለጽ እንችላለን። ይሄን ለማድረግ ይሄ ትልቅ ተቋም ነው። ስለዚህ ዛሬ ይሄ ተቋም እዚህ ተሰርቶ ይሄ ስቱዲዮም ሆነ አጠቃላይ የፐልስ ኦፍ አፍሪካ ተቋም ተገንብቶና ስራ ጀምሮ ማየቴ በጣም ደስ ብሎኛል። ፐልስ ኦፍ አፍሪካ ሚዲያ በተለያዩ ቋንቋዎች ስራዎችን ተደራሽ የሚያደርግ መሆኑን አስታውሰው ለቀጠናዊ ትስስር መጠናከር ጉልህ ፋይዳ እንደሚኖረውም አብራርተዋል። በቀጠናው ዘላቂ ሰላምና እድገትን እውን ለማድረግ የተደራጀ ሚዲያና ተግባቦት ወሳኝ መሆኑን ጠቅሰው በዚህ ረገድ የፐልስ ኦፍ አፍሪካ ሚዲያ መመስረት የጎላ ድርሻ እንደሚኖረውም አብራርተዋል። የሚዲያው መመስረት በአፍሪካ በጋራ ለመበልጸግ የተቀመጠውን ራዕይ ለማሳካት በሚደረገው ጥረት ቁልፍ ሚና እንደሚጫወትም ገልጸዋል። ፐልስ ኦፍ አፍሪካ ሚዲያ የሰነቃቸው አህጉራዊ ግቦች እንዲሳኩ የሕዝብ ተወካዮች ምክር ቤት አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል።
በታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ ላይ 70 የሚደርሱ የወጣት ኢንተርፕራይዞች በአሳ ማስገር ተደራጅተው እየሰሩ እንደሚገኙ የግብርና ሚኒስቴር አስታወቀ። በንጋት ሐይቅ የአሳ ምርታማነት ላይ የተሰማሩ በርካታ ወጣቶች ሀብትና ጥሪት ማፍራት እየቻሉ መሆኑን የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ አስታውቀዋል። ታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ የምክክር መድረክ በቢሾፍቱ ከተማ ተካሂደዋል። የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር ጌታሁን አብዲሳ የንጋት ሐይቅ የ240 ኪሎ ሜትር የውሃ አካልና ከ70 በላይ ደሴቶች ለትራንስፖርት ለአሳ ምርታማነትና ለሆቴልና ቱሪዝም ልማት ምቹ መሆኑን ጠቅሰዋል። ይህም ለበርካታ ወጣቶች መልካም ዕድል ይዞ መምጣቱንም ገልጸዋል። በህዳሴ ግድብ የተፈጠረው የንጋት ሐይቅ ላይ በአሳ ማምረት የስራ ዕድል የተፈጠረላቸው በርካታ ወጣቶች ሀብትና ጥሪት እያፈሩ እንደሚገኙም ተናግረዋል። ከውሃና ኤነርጂ ከግብርና ሚኒስቴርና ከሌሎች ባለድርሻ አካላት ጋር የተጀመረው የንጋት ሐይቅ የተቀናጀ አስተዳደር ማስተር ፕላንም ስኬቶችን ለማጠናከር ጉልህ ፋይዳ አለው ብለዋል። የባህር በር ጥያቄው ኢትዮጵያ ከምትከተለው የፍትሐዊ ተጠቃሚነት እሳቤ የመነጨና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ሲሉ ምሁራን ገለጹ። በመደወለቡ ዩኒቨርሲቲ የውሃ ሀብት አጠቃቀምና የሃይድሮሎጂ ረዳት ፕሮፌሰር ዶክተር አለማየሁ አባተ እንዳሉት ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት በቀጣናውና በዓለም አቀፍ ደረጃ ተሰሚነቷን በተሻለ መልኩ የሚያሳድግ እንቅስቃሴ ነው። ኢትዮጵያ የግዙፍ ኢኮኖሚና ከፍተኛ የህዝብ ቁጥር ባለቤት፣ ለቀይ ባህር በቅርብ ርቀት የምትገኝ መሆኗ ከሌሎች ወደብ አልባ ሀገራት ልዩ እንደሚያደርጋት የዓለም አቀፍ ተሞክሮን በማጣቀስ አብራርተዋል። ኢትዮጵያ ዘላቂ የተፈጥሮ ሀብትን በፍትሐዊነት መጠቀም በሚለው የምታምንና እሳቤውንም በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ላይ በተግባር ማሳየቷን ጠቅሰዋል። የኢትዮጵያ የባህር በር ጥያቄ ከፍትሐዊ ተጠቃሚነት እሳቤ የሚመነጭና የህልውና ጉዳይ በመሆኑ በሁሉም ዘንድ ሊደገፍ ይገባል ብለዋል። የባህር በር ጥያቄው ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ መገንባት እንድትችልና የህዝብ ተጠቃሚነት ለማረጋገጥ ትልቅ ፋይዳ ያለው በመሆኑ መቀጠል አለበት ብለዋል። የኢትዮጵያ ፍትሐዊ የባህር በር ጥያቄ የብሔራዊ ጥቅምና ህልውና ጉዳይ በመሆኑ ፍላጎቱን እውን ለማድረግ ሰላማዊና ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል ይገባቸዋል ያሉት ደግሞ በዩኒቨርሲቲው የውሃና መስኖ ትምህርት ክፍል መምህርና ተመራማሪ ተስፋውን አዲሱ ናቸው። ኢትዮጵያ ባለፉት 30 ዓመታት ፍትሐዊ ባልሆነ መንገድ ወደብ አልባ መሆኗ የሚያስቆጭ መሆኑን ጠቅሰው ኢትዮጵያ የባህር በር ስለሌላት ብቻ በዓለም አቀፍ የትራንስፖርትና ሎጂስቲክስ ዘርፍ በገቢና በወጪ ንግድ ስርዓት ውስጥ ለከፍተኛ ወጪ ስትጋለጥ መቆየቷንም አስታውሰዋል። አሁን የባህር በር ለማግኘት የጀመረችው ጥረት ከቀጠናው አልፎ በዓለም አቀፍ ደረጃ ተሰሚነቷንና ተጽዕኖ ፈጣሪነቷን የሚያሳድግ በመሆኑ ጥያቄው በሁሉም ዘንድ ሊታገዝ ይገባልም ብለዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ዜናው በቃ። ሰላም።